በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጸጋው ለእግዚእነ ኢየሱስ ክርስቶስ ያሉ ምስለ ኩልክሙ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ጸጋው ለእግዚእነ ኢየሱስ ክርስቶስ ያሉ ምስለ ኩልክሙ መምህራን ወንጌል አባቶቻችን፣ እግዚአብሔር ቤተሰቦች፣ ምዕመናት መላእክት መስላችሁ እግዚአብሔርን በማዕከላችን እንድናመሰግን ምክንያት የሆናችሁ የደብረ ሰንበት ትምህርት ቤት አባላት በተቀደሰው እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? እንደምን አመሻችሁ? ቸርነት፣ ይቅርታ፣ መግቦት፣ ጥበቃ የባህሪ ገንዘቡ የሆነ በእነዚህ ነገሮች ሁሉ ያልተለየን የማይለየን የአባቶቻችን የቅዱሳን የእናቶቻችን የቅዱሳት የሁላችንም አምላካቸው የሁላችንም አምላክ እግዚአብሔር በሀብቱ ስለሳበን በረድኤቱ ስላቀረበን እንድንቀደስ በተቀደሰው ቦታ እንድንባረክ ወደ ባረክ ቅዱስ ቤቱ ስለጠራን ክብርና ምስጋና ለእርሱ ይሁን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ ሰፊ ጥልቅ የሆነውን የእግዚአብሔር ቃል ለዚህ መርሃ ግብር ለአሁኗ ደቂቃ በሚሆን መልኩ ርዕስ ሰጥተን እንነጋገራለን። መነሻ የምናደርገው የዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ያለውን ቃል መነሻ በማድረግ ይሆናል። ቃሉ እንዲህ ይላል፣ ወሀሉ በእንቲአየ በእኔ ኑሩ። ቃሉን በአንድ ድምፅ እንበለው። ምን አልኳችሁ? ድምፃችሁ አይሰማም። ምን አልኳችሁ? በእኔ ኑሩ። መድኃኒታችን ጌታችን ኢየሱስ ክርስቶስ በዘመኑ ለነበሩ ቅዱሳን ሐዋርያት በጊዜው ለተከተሉት ምዕመናን መክሯል፣ ነግሯል፣ አስተምሯል። ለእኛ ደግሞ ይተላለፍ ዘንድ በወዳጁ በቅዱስ ዮሐንስ አማካኝነት አጽፎልን እግዚአብሔር ይመስገን ከ2000 ዓመት በላይ ቤተ ክርስቲያናችን አንዱ ጡቷ ሆኖ ምዕመናንን በመመገብ ላይ ትገኛለች ማለት ነው። አንዱ ጡቷ አዲስ ኪዳን ለቤተ ክርስቲያናችን አንዱ ጡቷ ነው። አንዱ ጡቷ አዲስ ኪዳን ይባላል። አንደኛው ጡቷ ደግሞ ብሉይ ኪዳን ነው። እነዚህን ጡቶች በትክክል የማይመገብ ምዕመን የጤና መታወክ፣ የመንፈሳዊ እድገት ችግር ርቱ ሃይማኖት የተባለው አባት እድሉን አግኝቼ መጽሐፉን ስለሰራሁት በደንብ መናገር ስለሚችል ነው። ብሉይ ኪዳንን በግራ ጡት፣ ሐዲስ ኪዳንን ደግሞ በቀኝ ጡት መስሎ ይናገራል። ከቃሉ ጋር ናችሁ? ከኔ ጋር ሳይሆን ከቃሉ ጋር ሆኖ እግዚአብሔር ቤተሰቦች፣ አንተ ሰነፍ ሰው ሆይ ይላል። በዘመኑ የተነሱ የቤተ ክርስቲያን ጠላቶችን በሚያስተምርበት በሚገስጽበት ጊዜ አንተ ሰነፍ ሰው ሆይ ግራ ጡት አያስፈልገኝም ትላለህን? ብሉይ ኪዳን አታስፈልገንም የሚሉ አካላት ተነስተው ስለነበር ማለት ነው። በወቅቱ ሰነፍ ነው፣ ሁለቱም ጡቶች ያስፈልጋሉ። ብዙም ኢንተርፕሬት ማድረግ አልፈልግም። የእናታችን ጡት ሁለቱም ያስፈልጋል አያስፈልግም? ያስፈልጋል አይደል? ያስፈልጋል የሚያጠያይቅ አይደለም። በቤተ ክርስቲያናችን አገላለጽ ብሉይ ኪዳን ግራ ጡት፣ ሐዲስ ኪዳን ደግሞ ቀኝ ጡት ተብሎ ተገልጿል።
ጡት ሆኖ ሊያገለግለን ቅዱስ ዮሐንስ ይሄንን ቃል ጽፎልናል ለማለት ፈልጌ ነው። የእግዚአብሔር ቤተሰቦች እኒህን ሁለቱን ጡቶች መመገብ ማግኘት ይኖርብናል። ብዙ ቀንጨራ ትውልድ የተፈጠረው እኒህን መጻሕፍት የሰው ልጅ የሕይወት ማኑዋል የሆነውን የሕይወት ምግብ የሆነውን አማናዊውን ምግብ የእግዚአብሔር ቃል አሽቀንጥሮ ስለጣለና ከዓለሙ ምግብ ጋር ስለሚታገል ነው። አሁን ዓለም ያለችበት ላይ ያለችው ቅዱስ ዮሐንስ ወንጌላዊ እኛም እንድንመገበው አምላኩ ፈጣሪው መምህሩ ፈቅዶለት ከሌሎቹ ከሦስቱ ወንጌላውያን በተለየ መልኩ ብዙ ምስጢራትን ጽፎልናል። ከነሱ መካከል አንዱ ወሐሉ በእንቲአየ በእኔ ኑሩ ይለናል። መዝሙሩም ወንድሞቻችን እህቶቻችን ዘማሪያን ያቀረቡት እዚህ ጋር የተያያዘ ነው። ንዑ ንትፈሳህ በእግዚአብሔር፣ ኑ በእግዚአብሔር ደስ ይበለን። እሱም ያለው ነቢየ እግዚአብሔር ዳዊት የጠራው ወደ እሱ ነው። የሰው ልጅ ሁልጊዜም የሚጠራው ወደ እግዚአብሔር ነው። በተቃራኒው ግን የሰው ልጅ የሚሄደው ወደ ሌላ ነው። ግን ከዚህ ያለን አልነበረም እንዲህ መባል የነበረብን። እግዚአብሔር ይመስገን ሕሊናችን ቀንቶልን ወደ እግራችን ወደ ሕገ ወንጌል መምጣቱ ወደ ቤተ ክርስቲያን መምጣቱ እድለኞች መሆናችንን ማሰብ ይኖርብናል። የእግዚአብሔር ቤተሰቦች አጓጮ መንገድ ይሄ ነው እና ከሱ ያልተለየ ከሱ ጋር የነበረ እስከ መጨረሻው ድረስ እስከ ቀራንዮ የተከተለው ወንጌላዊው ቅዱስ ዮሐንስ እንዲህ ተናግረዋል። ኑ በእኔ ኑሩ ተብላችኋል፣ ተጠርታችኋል ነው። አጠቃላይ የቅዱሳን ጥሪ ወደ እግዚአብሔር ነው። ቅዱስ ጴጥሮስ ቢጣራ ሰውን ወደ እግዚአብሔር ወደ ራሳቸው የጠሩ የሉም ቅዱሳን ሆነው። ነቢያት ቢጠሩ ወደ እግዚአብሔር ይኸው ኑ በእግዚአብሔር ደስ ይበለን፣ በእኔ ደስ ይበላችሁ አላለም ነቢየ እግዚአብሔር ዳዊት። በእግዚአብሔር ነው አስተላልፈው የሚሰጡት ለእግዚአብሔር ነው ዋጋውን። እና ይህ ቅዱስ ዮሐንስ ኑ በእግዚአብሔር ኑ በእግዚአብሔር ኑሩ ወይም በእርሱ ኑሩ በማለት ነግሮናል። በእኔ ኑሩ ማለቱ ምን ማለት ነው? በእኔ ኑሩ የሚሉ ሐሳቦችን ስናነሳ በክርስቶስ መኖር ለክርስቲያኖች አንዱ የተጻፈላቸው ሊኖሩት የሚገባቸው ሕይወት በአጠቃላይ በክርስቶስ ትምህርት የተቃኘ እንዲሆን ነው። ሐሳቡ ይሄ ነው። በክርስቶስ መኖር ማለት ባጭሩ በቃሉ መኖር ማለት ነው። በእኔ ኑሩ፣ በእኔ ምክር፣ በእኔ ትምህርት ቅድስተ ቅዱሳን ድንግል ማርያም ያለችው ቃሉን ስሙት አይደል? እርሱን ስሙት። ሰማያዊ አባቱ ቢለን እርሱን ስሙት ነው። ምድራዊት እናቱ ብትለን እርሱን ስሙት የሚላችሁን አድርጉ ነው። ስለምንጠቀምበት ማለት ነው። ያ ማለት ምን ማለት ነው? በቃሉ መኖር ማለት ነው ባጭሩ። የእግዚአብሔር ቤተሰቦች በቃሉ መኖር። ቃሉ ምን ስለሆነ? ቃሉ ምንድነው? የክርስቶስ ቃል ተራ ቃል አይደለም፣ ዝርው ቃል አይደለም። ራሱ አካላዊ ቃል ነው። የአብ ቃል ይባላል። ቃል ይባላል። በዚህ ቃል ነው የሰው ልጅ ሊኖር የሚገባው። ወደ ውስጥ ከዚህ በላይ መሄድ አልፈልግም። የእግዚአብሔር ቤተሰቦች ቃሉ ለሰው ልጆች ምግብ ስለሆነ በቃሉ ሊኖር ያስፈልጋል። መቼ? ሁሌም። እግዚአብሔር ይመስገን ወርኃ ጾም ላይ ጥሩ በርታ ብለን መጥተናል። አይ በቃ ጾሙ አልቋል ብለን የምንሸሸው አይደለም። ቃሉ የሱ ቃል ጹሙ ነው፣ ጸልዩ ነው፣ ስገዱ ነው፣ ንስሐ ግቡ ነው፣ ስጋዬን ብሉ ደሜን ጠጡ ነው። ቃሉ ይሄ ነው።
እመሂ ወእመሂ አልቦ እውነቱን እውነት ሐሰቱን ሐሰት በሉ። ከዚህ የወጣ ግን ከሰይጣን ነው፣ ከጠላት ነው። ቃሉ ይሄ ነው። ቃሉ ይሄ ነው። በዚህ ቃል መኖር ጥሩ ምግብ እየተመገቡ መኖር ነው። አማናዊ ምግብ ይባላል። የዚህ ዓለም ምግብ እንደምታውቁት ጠዋት በልተናል፣ ለምሳ አስፈልጎን ነበር። አሁን ደግሞ እራት ሊያምረው ይችላል። የሱ ቃል አማናዊ ቃል የማይጎረብጥ የሚስማማ ለዘላለም ሕይወት የሚሆን ቃሉ በቃሉ መኖር ያስፈልገናል። ሁሌም ከቃሉ ጋር መጣበቅ ያስፈልገናል። የእግዚአብሔር ቤተሰቦች ቃሉ አጋንንትን የምናስርበት የምናረቅበት ችግርን የምንወጣበት መዶሻችን ነው፣ ጋሻችን ነው ቃሉ። ይህንን ቅዱሳት መጻሕፍት ይተባበሩበታል። ሳውል ለምንት ተሰደደኒ የህይሰከ ረይጽ ውስተ ቀኖት በሊህ። ሳውል ሆይ ለምን ታሳደደኛለህ የሚል ቃል ነበር። በአንዴ ልቡን ፍርክስ አድርጎት አሳዳጅ የነበረው ቅዱስ ጳውሎስ በቃሉ መዶሻነት ተቀጥቅጦ ምእመናንን ቀጥቅጦ ወደ እግዚአብሔር የሚያቀርብ እውነተኛ መዶሻ የሆነው መዶሻ ተሰርቶ አይደለ እንደገና ሌሎችን መሳሪያዎች የሚሰራው እንዲሁ አይደለም። ማን ሰራው? ቅዱስ ጳውሎስን። ቃሉ ነው። ቃሉ መዶሻ ነው። በእውነት የቅዱሳን አምላክ እግዚአብሔር በቃሉ ልቡናችንን እንዲያድስልን እንዲያስተካክልልን ፈቃዱ ይሆንልን። የእግዚአብሔር ቃል መዶሻ ነው። የእግዚአብሔር ቤተሰቦች ከዚህ ቃል የሰው ልጅ መለየት የለበትም። ሌላው ቃሉ ሰይፍ ነው። ጠላትን የምንከላከልበት ሰይፋችን ነው። ስለሆነ ንሱ ሰይፈ ዘመንፈስ ቅዱስ። ቅዱስ ጳውሎስ ነው ለኤፌሶን ምእመናን ሲጽፍላቸው ሰይፍ ታጠቁ አላቸው። ምእመናንን ሰይፍ ታጠቁ። እንዴ ለመንፈሳውያን ሰይፍ ያስፈልጋል የሚል አይነት ስሜት በውስጣቸው እንደነበረ በመንፈስ ቅዱስ ስለተረዳ ዘወቱ ቃል እግዚአብሔር ይህም የእግዚአብሔር ቃል ነው ይላል። አባቶቻችን ሊቅ ከሆነ ሳይተረጉም አይሄድምና ይሉታል። እንዲህ አይነቱን አገላለጽ እዛው ተርጉሞታል። ዘወቱ ቃል እግዚአብሔር ይህም የእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል የእግዚአብሔር ቤተሰቦች ልበ ሙሉ የሚያደርግ እውነተኛ የእግዚአብሔር ወታደር የሚያደርግ ብርቱ የሚያደርግ እውነተኛ መሳሪያችን ነው። ያስፈልገናል። ቃሉ ያስፈልገናል። መቼ? ሁሌም። ለምን? ክርስቲያን የተባለ ሁሉ ሁሌም በሕይወቱ ፈተናል። ሁሌም ፈተና አለ። በቃሉ የሚታገዝ ክርስቲያን እግዚአብሔር ይመስገን አይሸበርም። በዛሬው ዕለት እንደምናስታውሰው እንደ ኢዮብ ማለት ነው። ቤተ ክርስቲያን ባለውለታዎቿን በየጊዜው ታስባለች። ከሕይወታቸው የምንማረው ብዙ ቁም ነገር ስላለ ማለት ነው። ኢዮብ ርእዩ ትዕግስቶ ለኢዮብ ቅዱስ ያዕቆብ በመልእክቱ የኢዮብን ትዕግስት ተመልከቱ አስተውሉ ብሎ ለትዕግስት አርአያ አብነት አስተማሪ መምህር አድርጎ ገልጾታል። በሐዲስ ኪዳን በሕገ ልቡና የነበረውን ቅዱስ ማለት ነው። አስተማሪ ሕይወት እግዚአብሔር ይመስገን ሁሌም ይኖራል፣ ይዘከራል፣ ይታሰባል። ኢዮብን ታስቡት ከሆነ መንፈስ እግዚአብሔር ያስተማረው ማንም መምህር ኖሮ አይደለም። በጊዜው መጻሕፍት ተጽፈውለት አይደለም። እግዚአብሔር ይመስገን ግን ቃሉ አማናዊ ቃሉ በውስጡ ስላለ መንፈስ እግዚአብሔር ያደረበት ስለነበረ
ኦ ኢዮብ እንከሰ ርግሞ ወሙት። የትዳር አጋሩ ኢዮብ ሆይ ከዚህ በኋላ ብዙ ችግር ደረሰብህ፣ ብዙ ፈተና መጣብህ፣ ቁስልህን የምታክበት ጥፍርህስ እንኳን ወለቀ፣ እኔም ተጨነቅሁ፣ አንተም እየተጨነቅ ነው ያለው። ከዚህ በኋላ ፈጣሪ የምትለውን እርገመውና ሙት አለችው። ምላሹ ምን ነበር? አንቺ ከሰነፍ ሴቶች አንዷ ነሽ ነበር። እግዚአብሔር ብዙ በጎ ነገር ሲሰጠን ተቀብለናል። ክፉ ነገር ሲሰጠንስ ለምን አንቀበለውም? የሚገርመው ነገር በኢዮብ ላይ የመጣው ስቃይ የመጣው ተደራራቢ ፈተና በኃጢአቱ ምክንያት አልነበረም። ሳይበድል በእግዚአብሔር ዘንድ ንጹሕ የነበረ ሰው ነው። ሰማይኒ ኮነ ንጹሐ በቅድሜ፣ ሰማይም ቢሆን በእኔ ዘንድ ንጹሕ አይደለም ተብሎ የተጻፈለት አምላክ ኢዮብ ንጹሕ ነበር በሱ ዘንድ። የእግዚአብሔር ቤተሰቦች ችግር የሚደርስባቸው ወገኖቻችን በበደላቸው ምክንያት እንዳይደለ ማወቅ ያስፈልጋል። አይደለም ቢታመሙ ችግር ቢገጥማቸው በተለያየ ጉዳይ ይመጣል። በሽታ፣ ችግር፣ ፈተና ይመጣል። አንፍረድ። እኛ ሰዎች ሲመክኑ ከበደል ጋር ከኃጢአት ጋር እናገናኘዋለን። ይሄ የምን ችግር ነው? የቤተ ክርስቲያኒቷ እውነተኛውን ወተት ካለማግኘት የተነሳ ቀንጭራ አይምሮ የሚያፈልቀው ሐሳብ ነው። ለምን ገፋ ብለው በሉቃስ ወንጌል ቢያነቡ ምን የሚል ያገኙ ነበር? እንዲህ አይነት አይምሮች፣ እንዲህ አይነት ሐሳብ ያላቸው አካላት የጻድቁ የቅዱስ ዮሐንስ ወላጆች ቅድስት ኤልሳቤጥ፣ ካህኑ ዘካርያስ ወክልኤሆሙ ጻድቃን እሙንቱ በቅድመ እግዚአብሔር፣ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። ነገር ግን ልጅ አልነበራቸውም። ከቃሉ ጋር ናችሁ? ከቃሉ ጋር ናቸው እግዚአብሔር ቤተሰቦች? አዎ፣ በእግዚአብሔር ፊት ጻድቃን ነበሩ፣ ግን ልጅ አልነበራቸውም። ስለዚህ ምክንያትን ከኃጢአት ጋር የሚያያይዝ አእምሮ ያለው ክርስቲያን አይ እነሱም እኮ ጻድቃን እያሉ ልጅ አላገኙም፣ እግዚአብሔር የሚሰጠው ሌላ ጊዜ ስለሆነ ነው፣ ወይም ቢወልዱት ለዚህ ዓለም የማይመች እግዚአብሔር በወደደ በፈቀደ መልኩ እንዲህ አድርጓቸዋል እንጂ በኃጢአት ምክንያት አይደለም ማለት ይችላል ማለት ነው። አማናዊውን የእግዚአብሔር ቃል ወተት የሚጠጣ እውነተኛ ክርስቲያን ከሆነ በሉቃስ ወንጌል ምዕራፍ 1 ቁጥር 6 ጀምራችሁ ስታነቡት የምታገኙት ነው አሁን ያነሳሁትን ሐሳብ እና የእግዚአብሔር ቤተሰቦች ይህን እንዳንድ ምሳሌ ያነሳሁት ነው። በበሽታ ምክንያት ሰዎችን አይ በኃጢአቷ ምክንያት እኮ ነው፣ በኃጢአቱ ምክንያት እኮ ነው ይኸው አልጋ ተደይኗል፣ የአልጋ ቁራኛ ሆኗል እንላለን። የእግዚአብሔር ቤተሰቦች ዛሬ ቤተክርስቲያንን መታሰቢያውን የምታደርግለት አባታችን ኢዮብ የቁስል ማከኪያ ጥፍር እስኪያጣ ድረስ መላ አካሉ ቁስል በቁስል ሆኗል፣ ግን ጻድቅ ነበር። ስለዚህ በሽታ ወይም የአልጋ ቁራኛ መሆን በኃጢአት ምክንያት እንዳይደለ ከቅዱሳት መጻሕፍት ይረዳል ማለት ነው። ስለዚህ አይልም፣ አይፈርድም፣ ፈራጅ አይሆንም በሰው። የፈረድንባቸው ስንቶች አሉ። የሚገርመው ነገር ክርስቲያን ሆነን ማለት ነው ሌሎች ቢፈርዱ ችግር የለው። ከቃሉ ጋር ያለን እኛ ከክርስቶስ ጋር ያለን የምንልኛ ፈራጅ መሆን የለብንም። በሽታን ስናይ ቤተክርስቲያኒቱ በአራት ከፍለዋለች። ሰዓት የለኝም እሱን ለማተት ለማብራራት። ደዌ ዘእሴት፣ ደዌ ዘመቅሰፍት፣ ዋጋ የሚያሰጥ ደዌ፣ ደዌ ዘንጽ፣ ተናናሽ ጥቃቅን
በደሎችን ሰርተን በዛ ምክንያት ትንሽ ቆጣ ለማድረግ በዚህ ምክንያት የሚመጡ በሽታዎች አሉ። አብዛኛው ግን የሱ ስራ ነው። የሱ ስራ ነው። ለሱ ነው መስጠት እንዲህ አይነት ነገሮችን እና የእግዚአብሔር ቤተሰቦች ቃሉ ሰይፍ ነው። ክፉና በጎን የምንለይበት ሰይፍ ነው። ሰይፍ አጥንቱን ከስጋ ይለያል አይደለ? እኛም በቃሉ ይሄ ክፉ ነው፣ ይሄ በጎ ነው ብለን መለየት እንችላለን። ይሄ የመናፍቅ ትምህርት ነው፣ ይሄ ጽድት ያለ የኦርቶዶክሳውያን አስተምህሮ ነው እንላለን። ቃል እግዚአብሔርን በደንብ ያልተጋተ ክርስቲያንስ ድብልቅልቅልቅ ይልበታል። እዚህ መጥቶ ሌላ ቢዘምር ዝማሬው የማን እንደሆነ እንቅስቃሴው፣ ሽብሻባው የት እንደመጣ መለየት አይችልም። አንድ ሰው መድረክ ቆሞ በሚያስተምርበት ጊዜ መንፈሱ የትኛው ነው የሚለውን መለየት አይችልም። ምን ካላለ ከቃሉ ጋር ካልሆነ ማለት ነውና ሁልጊዜም ከቃሉ ጋር መሆን ከክርስቶስ ጋር መሆን ነው። ከቃሉ ጋር ዘወትር ልንኖር ያስፈልጋል። ሌላው በቤተ መቅደሱ ጸንቶ መኖር ከእርሱ ጋር መኖር ነው። ይህቺ የአባታችን የመድኃኔ ዓለም ቤት ናት። የእሱ ሥጋ የእሱ ደም ነው እዚህ የሚሰዋው። ቤተ ክርስቲያናችን ዘወትር ቀራንዮ ናት። ቀራንዮ ናት። ከዚህ መታጣት የለብንም። እግዚአብሔር ይመስገን 55ቱን ቀን አሳልፈናል። በጾም በጸሎት በስግደት በምጽዋት በማስቀደስ አሁንም ቢሆን እዚህ በቃል የተባለ ይመስል ሌላ ላይ ነው ሰው ያለው። በእውነት ሌላ ላይ አለ። አሁን ትንሽ በዛ ያለ እንደሚመስለኝ ልዩ ጉባኤ ስለሆነ ነው። ንግስ መምህራን አሉ። እግዚአብሔር ይክበር ይመስገን። የአዲስ አበባ ምእመናን ምክንያት የለንም። ቤተ ክርስቲያን ሁሌም ወንበር ትዘረጋለች፣ ኑልኝ ትላለች ዘወትር። ኑ በእኔ ኑሩ ይላል አምላካችን እግዚአብሔርም ዘወትር በመምህራን አድሮ። ስለዚህ ስጋዊ ምግብ እንደሚያስፈልገን ሁልጊዜም መንፈሳዊ ምግብም ያስፈልገናል። በእርሱ የመኖር ጥቅሙ ምንድን ነው? ክርስቶስ የጠራው በእኔ ኑሩ ብሎ ነው። ምንድን ነው ጥቅሙ? በእርሱ የመኖራችን ጠቀሜታው ምንድን ነው? የሚሉትን ሐሳቦች አጠር አድርገን ከሰዓታችን አንጻር እናይና ትምህርታችንን እንቋጫለን። አንደኛው በእርሱ መኖር ከእርሱ ጋር መኖር ያስፈልገን እርሱ ከኛ ጋር እንዲኖር ነው። ምን አልኋችሁ? እርሱ ከኛ ጋር እንዲኖር ነው። ለራሳችን ስንል ነው የእግዚአብሔር ቤተሰቦች፣ ሌላ አይደለም። አምላካችን እግዚአብሔር ከእርሱ ጋር ባለመኖራችን የሚቀርበት ነገር የለም። ለምስጋና ከሆነ የቢታንያ ድንጋይ መስክራለች፣ የሚጠቅመው ነገር የለም እንጂ እናመሰግነዋለን። ለሱ ምን ይጠቅመዋል? ለኛ ነው። ምንሞላለት ጉድለት የለ። እኛ ግን በዓለም ዘወትር 9 ስለሆነች ዓለም ጉድለታችን ብዙ ስለሆነ ሁልጊዜም ጉድለታችንን ለመሙላት ከእርሱ ጋር ልኖር የግድ ይላል። ስለዚህ ጠቀሜታው ምንድነው የሚለውን ሐሳብ ስንመለከት አንደኛው በቁጥር 1 እርሱ ከኛ ጋር እንዲሆን ነው። ይህንን ቅዱሳት መጻሕፍት እንዲህ ይላሉ። ሁለተኛ ዜና መዋዕል ምዕራፍ 15 ከቁጥር 2 ላይ እናንተ ከእርሱ ጋር ስትሆኑ እርሱም ከእናንተ ጋር ነው፣ ስትፈልጉት ይገኝላችኋል ይላል። ስትፈልጉት ምን ይላል? ይገኛል። ጎድጉዱ ወይትረኃው ለክሙ አይደለም? አንኳኩ ይከፈትላችኋል፣ ህሱ ወትረግጡ ለምኑ ይሰጣችኋል። ክርስቲያን ማለት ይሄ ጸጋ የተቸረው ይህ መብት የተሰጠው ነው። ግን ምን ሲሆን ነው? ከሱ ጋር ሆኖ። የሚገርመው ነገር ብዙዎቻችን እናጉረመርማለን።
ለምን ይሄ ያልተደረገልኝም? ለምን ይሄ አይሆንም? አምላኬ እኮ ርቆኛል፣ ጠልቶኛል፣ ለኔ ቦታ የለውም የሚል ስሜት ያለን ብዙዎች ነን። እኛስ ከሱ ጋር ነን ወይ? እስኪ እንጠይቅ። በእውነት ተገቢ ጥያቄ ነው። የእግዚአብሔር ቤተሰቦች ከእርሱ ጋር ነን እኛ? ከቃሉ ጋር ነን? ውሏችን እንደ ቃሉ ነው? አዳራችን እንደ ቃሉ ነው? ይህንን በትክክል መመለስ ያስፈልጋል። ከቃሉ ጋር ከሆን ግን ይኸው ሁለተኛ ነገሥት የተባለው የተጻፈልን ይሄ ነው። እናንተ ከእርሱ ጋር ስትሆኑ እርሱ ከእናንተ ጋር ነው፣ ስትፈልጉትም ታገኙታላችሁ። እዚያ አቅርባቸው ነው፣ ሩቅ አይደለም፣ አጠገባቸው እዛው አለ የሚለን ይሄንን ነው የእግዚአብሔር ቃል፣ የእግዚአብሔር ቤተሰቦች። ስለዚህ ከእሱ ጋር የመኖር ጠቀሜታው ሌላ አይደለም፣ ለራሳችን ነው። ከእርሱ ብንሸሽ አንተሙ ተሃጉሩ ግድመ ግድመ ወአነ ሃጉር ግድመ ግድመ፣ እናንተ ግራ ግራውን ትሄዳላችሁ እኔም እንዲሁ አይደለም። ነቢየ እግዚአብሔር ዳዊት ብሏል፣ ምስለ ጠዋይ ተጠጉ ወምስለ ኅሩይ ኅሩየ ተከውን። በመዝሙር 17 ላይ ከጠማማ ጋር ጠማማ ትሆናለህ፣ ወምስለ ኅሩይ ኅሩየ ተከውን፣ ከተመረጠው ከደጉ ጋር ከየዋሃው ጋር ደግሞ ኅሩይ ምርጥ የዋህ ትሆናለህ ብሏል ነቢየ እግዚአብሔር ዳዊት። ምን ማለት ነው? ጠማማ ከሆነ ትጠምምበታለህ። ቅድም እናንተ ግራ ግራውን ትሄዳላችሁ ወይም ጠማማ ጠማማውን ትሄዳላችሁ። አንተም ጠማማ ጠማማውን ስትመርጥ አንተም እንዲሁ ትሆንለታለህ። የጠማምነቱን ዋጋ ትሰጠዋለህ ማለት እኮ ነው እንጂ ሌላ አይደለም። ብድራት መላሽ ክፉ አምላክ ኖሮን አይደለም። ግን ሰው እንደ ስራ አይደለም የሚከፈለው፣ እንደ ስራው ነው። ወይፈድዮ ለኩሉ በከመ ምግባሩ ስለሆነ ሁሉንም እንደ ስራው ከፍለዋለሁ። ያው የስራን ጉዳይ ሌሎቹ አሽቀንጥረው ጥለው አይ ሰው በስራ ብቻ የሚጸደቅ መስሎት ክርስቲያኑ እንዲህ ይላል እንጂ ቅዱሳት መጻሕፍት በስራ ትኩረት ሰጥተው ያስተምራሉ። በስራ ላይ ቀልድ የለም። የሚችለውን የሰው ልጅ ማድረግ አለበት። እኛ ሁለቱንም ሃይማኖት ከስነ ምግባር ሁለቱንም አስተባብራ ነው ኦርቶዶክስ ቤተክርስቲያን የምትጓዘው። አንዱን መጣል ሌላውን ደግሞ ማንጠልጠል የለም፣ አይቻልም። በስራ ብቻ አይጸደቅም፣ ልክ ነው። የእግዚአብሔር ቸርነት ካልተጨመረ ግን በሃይማኖት ብቻም አይጸደቅም። ሃይማኖት እንተ አልባቲ ምግባረ ሰናይ ምጉት ይእቲ፣ የስነ ምግባር አባት ተብሎ የሚታወቀው በስነ መለኮት ትምህርት ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 17 ላይ መልካም ስራ የሌላት ሃይማኖት የሞተች ናት። ስራ የሌላት ሃይማኖት ምን ያለች ናት? ምን ያለች ናት? የሞተች ናት። የሞተች ናት። ይህንን በተገቢ መንገድ የተረዳች ቤተክርስቲያናችን እግዚአብሔር ይመስገን ሃይማኖትን ከስነ ምግባር ጋር አስተባብራ ነው የምትይዘው። አስተምህሮቱ የእግዚአብሔር ቃል ይሄ ስለሆነ የመጽሐፍ ቅዱስ ሐሳብ ይሄ ስለሆነ ይሄ ግድ ነው። ስለዚህ እግዚአብሔር ቤተሰቦች ምን ሰራው፣ ምን ላይ ነው ያለው ብሎ ራስን ማየት ያስፈልጋል። በትክክል ከእግዚአብሔር ጋር ነኝ እኔ፣ እንደ ቃሉ እየኖርሁ ነው? ይህንን መልስ ካገኘን እዛ በኋላ ፈትኑኝ ነው የሚለው። ፈትኑኝ። እሱም እኮ ያለው በእኔ ኑሩ ካለ በኋላ በእኔ ብትኖሩ ብዙ ፍሬ ይፈሪ፣ ከኔ ጋር የሚኖር ብዙ ፍሬ ያፈራል። ብዙ ጊዜ ያለ ፍሬ የቀረን ብዙ
ወንድሞች እህቶች አለን። ወይ ዓለምን አልመሰልን ወይ ቤተ ክርስቲያንን አልመሰልን። መሀል ሰፋሪ ሆነን በትዳሩ ቢባል በስራ ሁኔታ ቢባል ይሄ ምንድነው? አንጫቁላ ነው የሚባለው። መሀል ሰፋሪ ዓለም ያዋጣናል ማለት አይደለም። ያለን አማራጭ አንድ ብቻ ነው። እሱም እንደ እግዚአብሔር ቃል መኖር ብቻ ሌላ ምርጫ የለንም። እግዚአብሔር ቤተሰቦች በትክክል እንኖር። እዚሁ ቅጽረ ቤተክርስቲያን ውስጥ እንኖር። መቼስ ወጣ ብላችሁ አትስሩ፣ ዓለማዊ ተግባራትን አታከናውኑ እያልሁ እንዳይደለ የሁላችንም ሕሊና ይነግረናል ብዬ አስባለሁ። ሁሌም ውጭ ሆነን ዓለማዊ ቦታ መስሪያ ቤቶቻችን ሆነን እዚሁ ቅጽረ ቤተክርስቲያን እዚሁ እንዳለ ማሰብ ያኔ ሞገስ ይኖረናል፣ ጸጋ ይኖረናል። መንፈስ እግዚአብሔር ከኛ አይርቅም። ምን ሲሆን? እኛ ከሱ ጋር ስንሆን እግዚአብሔር ከኛ ጋር ስለሚሆን ማለት ነው። እስመ እንዘ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? የቅዱሳን ሐሳባቸው ይህ ነበር። ስለሆነ እግዚአብሔር ቤተሰቦች እግዚአብሔር ከኛ ጋር እንዲሆን ሁሌም ከሱ ጋር መዋል ከሱ ጋር ማደር ይኖርብናል። ሌላው ጠቀሜታው ምንድነው ስንል በእርሱ መኖር አንደኛው እግዚአብሔር ከኛ ጋር እንዲሆን ወይም እርሱ ከኛ ጋር እንዲሆን ከሆነ በሁለተኛ ደረጃ የምናነሳው ከመድረቅ እንድናለን። ከእርሱ ጋር በመሆናችን ከምን እንድናለን? ከመድረቅ ከድርቀት። ክርስቲያኖች የክርስቶስ አካል ናቸው። ክርስቶስ ግንድ፣ ክርስቲያኖች ደግሞ ቅርንጫፍ ተብለው ተገልጸዋል። አነ ውእቱ ጉንደ ወይን ወአንትሙ አይጹቂሁ፣ እኔ የወይን ግንድ ነኝ እናንተ ደግሞ ቅርንጫፎች ናችሁ። አምላካችን እግዚአብሔር በማይታበል ቃሉ የነገረን ይሄንን ነው። መድኃኒታችን ኢየሱስ ክርስቶስ ያስተማረን ይሄንን ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 1ን ስትመለከቱ ክርስቲያኖችና ክርስቶስ ምን ያህል ቁርኝት እንዳላቸው በዚህ ማየት ይቻላል። ከግንዱ የተለየ ቅርንጫፍ ያፈራል አያፈራም? ያፈራል አያፈራም? ንገሩኝ። ያፈራል አያፈራም? አይታሰብም። ይደርቃል አይደርቅም? ጥያቄ የለውም። የእግዚአብሔር ቤተሰቦች ብዙ ወገኖቻችን ደርቀዋል ከክርስቶስ ተለይተው። ከክርስቶስ ጋር ዘወትር ያለ ሰው ግን እግዚአብሔር ይመስገን ከዛፉ ጋር ያለ ቅርንጫፍ ስለሆነ ከግንዱ ያልተለየ በመሆኑ ዘወትር ልምላሜ ይሰማዋል። ለምለም ነው፣ ፊቱ አይጠቁርም። ነገረ ሻካራ ፊተ ቆጣራ አይሆንም። ዘወትር ደስተኛ ነው። ታስታውሱ የለ ቅዱሳን ሐዋርያትን በሚያስተምሩበት ጊዜ አሕዛብ ገረፏቸው፣ አሰቃዩአቸው። ግን ተገርፈው ከግርፋቱ በሚወጡበት ጊዜ ወወፁ እማውድ እንዘ ይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ ከመ ይሕመሙ በስሙ። በክርስቶስ ስም ስለተገፉ ደስ እያላቸው ከአደባባይ ወጡ። ግብረ ሐዋርያት ምዕራፍ 5ን ስትመለከቱት የምታገኙት ነው። ይህ ጸጋ የት መጣ? ከክርስቶስ ጋር ስለሆኑ ክርስቶስ እነሱ ጋር ነው። ሲገረፍ አብሯቸው ነው። ያንን መከራ ይቀበሉ የነበሩት ከርሱ ጋር
የተገረፈውን ግርፋት እያሰቡ ፊት ለፊታቸው አድርገው ነው። ስለሆነ ለምለም ናቸው፣ አይደርቁም። ስላልደረቁም ነው እንግዲህ ግርፋት ያስለቅሳል፣ ያበሳጫል፣ ያስቆጣል እንጂ የሚያስደስት አልነበረም። ግን መከራው ወደ ደስታ ተቀየረላቸው። ልምላሜ ያለው ውስጥ የእግዚአብሔር ቤተሰቦች ብዙዎቻችን ሕይወታችን ደርቆብናል። አነጋገራችን አልጫ ሆኗል። ሕይወታችን አልጫ ሆኗል። ስራችን አልጫ ሆኗል። የብዙዎቻችን ለምን ብለን ስንጠይቅ ከክርስቶስ ጋር አለመሆናችን እንደሆነ ማሰቡ ጥሩ ነው። ራስን ለማስተካከል ይረዳል። በማንም ማሳበብ የለብን። በራሳችን መፍረድ ያስፈልጋል። እሱ የሌለበት ሕይወት ከንቱ ነው። እግዚአብሔር በሚያውቀው ከንቱ ነው። ለጊዜው የተሳካ ቢመስልስ እንኳን እሱ የሌለበት ከሆነ የሆነ ሰዓት ላይ ባዶ ይሆናል። ነቢዩ እግዚአብሔር ዳዊት ርኢክዎ ለኃጥእ አብየ ወተላዕለ ከመ አርዘ ሊባኖስ ወሶበ እገብ ኃጣይክዎ። ኃጢአተኛን ሰው ኃጢአተኛ ማለት እግዚአብሔር ካጠገቡ የሌለ እግዚአብሔርን ያጣ ማለት ነው። ኃጥእ ማለት እግዚአብሔር የሌለው ማለት ነው። ሌላ የለም። እሱም ከእግዚአብሔር ጋር ያይደለ እግዚአብሔርም ከእሱ ጋር ያይደለ ባዶ እርቃን ሰው ማለት ነው። ሌላ አይደለም። እና ኃጢአተኛን ሰው እንደ አርዘ ሊባኖስ አድጎ ከፍ ብሎ ተመለከቱት። ወሶበ እገብ ኃጣይክዎ መለስ ብል ግን አጣሁት ይላል። ብዙ ወንድሞቻችሁ እህቶቻችሁን ታስታውሱ ከሆነ የሆነ ወቅት ላይ ከእግዚአብሔር ቤት ተለይተው የተሳካላቸው መስሏቸው በዚህ ዓለም ሲደክሙ ሲወጡ ምን ሲሉ ሲቀባቡ ሲኳኳሉ ሲጋጋጡ ቆይተው መጨረሻ ላይ ስታያቸው እንዳልሆነ ሆነው ይመጣሉ። ውስጡን ለካህን አይደለም እንለው። እንዳንድ ካህንነቴ የሚገጥሙን ነገሮች ብዙ ናቸው። እግዚአብሔር በሚያውቀው እስካሁን ሰንበት ትምህርት ቤት በነበሩበት ሕይወት ቆይቼ ቢሆን እንዲህ አልሆንም ነበር፣ በሽተኛ አልሆንም ነበር፣ እንደዚህ አልሆንም ነበር የሚሉ ብዙ ናቸው። መስሎኝ ገባሁበት፣ ግን ይኸው እንዲህ ሂጄ ነበረ፣ መልሼ ግን ባዶ ሆንኩ። እግዚአብሔር የሌለው ሕይወት ከንቱ ነው። ታስታውሱ የለ ዛሬ የተነበበውን ወንጌል ሰራሂነ ኩላ ሌሊተ ወአልቦ ዘረከብነ። ቅዱሳን ሐዋርያት እርቧቸው አሳ ለማግኘት ሌሊቱን ሙሉ ሲደክሙ አደሩ። ሌሊቱን ሙሉ መድኃኒታችን ኢየሱስ ክርስቶስ በሰዓቱ ሄደና አሳ ከሚያጠግሙበት ቦታ ተገለጠላቸው። እሱን መሆኑን አላወቁትም። መረባችሁን ጣሉ አላቸው። አይ ሌሊቱን ሙሉ ስንደክም አድረናል። ወአልቦ ዘረከብነ ያገኘነው ምንም አይነት አሳ የለም ብለው መለሱለት። መድኃኒታችን ኢየሱስ ክርስቶስ ግን አይ ግድሁ መሮርተክሙ ውስተ የምነ ሐመር፣ መረባችሁን በቀኝ በኩል ጣሉት፣ ወደ ባሕሩ ጣሉት ብሎ አዘዛቸው። ወለከመ ቃልከሰ ናወርድ ለከ፣ እንደ ቃልህ እሺ እንታዘዛለን፣ አንተ ያልኸውን እንፈጽማለን አሉና ቃሉን ሰምተው መረባቸውን ወደ ባሕሩ ጣሉት። ሙሉ ሌሊቱን ሲደክሙ አድረዋል እኮ። ግን እንዳንተ ቃል ትእዛዝን ለመፈጸም ያክል እሺ እንጣለው ብለው መረባቸውን ወደ ባሕር ጣሉት። ግን ይዘው መረቡን መጎተት እስኪያቅጣቸው ድረስ በዛ በተቃራኒው 153 አሳዎችን በአንድ ጊዜ መረባቸው አጠመደላቸው።
የሰው ልጅ እንደ ቃሉ ሲኖር እንዲህ ነው። ቃሉን ሰምተው እሺ ብለው እንደ ቃሉ ሲኖሩ እንዲህ ነው። ከሱ ጋር መኖር ማለት ይሄ ነው። እሱ በሌለበት ብዙ ደክመዋል ብዙ ደክመዋል። ይሄን ሊያስተምራቸው የፈለገው ነገር ስላለ ነው መድኃኒታችን ኢየሱስ ክርስቶስ ከዚህ ብዙ ነገሮችን እንዲማሩ ነው እንዳያገኙም ያደረገ እርሱ ነው። በኋላም ደግሞ የሰጣቸው እሱ ነው። የእግዚአብሔር ቤተሰቦች እግዚአብሔር የሌለበት ጉዞ ከንቱ ነው። ብዙዎቹ ደክመዋል ግን ባዶ ሆነዋል። በመሮጥ አይደለም፣ በመባከን አይደለም፣ አእምሮን በማስጨነቅ በማሰቃየት አይደለም። የእግዚአብሔር ቤተሰቦች ከሱ ጋር እንዋል፣ ከሱ ጋር እንደር። አንተ መሰህሱ መንግሥቶ ወጽድቆ ወዝንቱ ይትቤሰከክሙ። እናንተ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ወዝንቱ ይትቤሰከክሙ፣ ሌላው ይጨመርላችኋል። መተርጉማኑ ከእራት ላይ ዳርንጎት ታውቃላችሁ? እግዚአብሔር ቤተሰቦች ያው ዲክሽነሪ ሊያስፈልገን ይችላል። እንደዚህ ላሉ ለጥንት ቋንቋዎች ዳርንጎት ምንድን ነው? አሁን ልጆቻቸው አያውቁትም። ለምን አንሰጣቸውማ? ዳርንጎት ማለት ተጨማሪ ከምግብ ተጨምሮ የሚሰጥ ማለት ነው። መተርጉማሩ ከእራት ላይ ዳርንጎት እንዲሉ የዓለማዊ ጉዳይ ተራ ነገር ነው። እናንተ ግን መሰረታዊውን ጉዳይ ፈልጉ። እሷ ማናት? መንግስተ ሰማያት። መንግስቱን ጽድቁን ፈልጉ ማለት እሱ ነው። እኛ ለመጀመሪያ ጊዜ የምንፈልጋት የቷን ነው? ትክክል የሚሆነው የኛ ፍላጎት የኛ መንገድ ትክክል የሚሆነው ከሱ ጋር ስንሆን ነው። በሱ ስንኖር ነው። በረሱ ስንኖር ነው። የእግዚአብሔር ቤተሰቦች እና ዳርንጎት ወደ ገጠሩ አካባቢ የመጣችሁ የእግዚአብሔር ቤተሰቦች ያው ታውቁታላችሁ። እናቶቻችን ልጆቻቸው ከበሉ በኋላ ልብ አይሆናቸውም። በደንብ አልበላም ልጄ ብለው ጥቅልል አድርገው እንደገና ይሰጣሉ። አሁን የለም፣ የሚሰጥም የለም፣ የሚቀበልም የለም። ለምን? ይሄ ትራፊ የሚባል አይበላም ልጅ እንዴ! ለምን? የእናንተ እጅ የነካውን የወላጅ እጅ የነካውን ይጸየፋል። ይሄን ስርዓት ማን አመጣው? የኛ አሁን ያለን ትውልድ ማን አስተማረን? ሳይንስ። የቤተ ክርስቲያኒቱንስ አሽቀንጥረን ጣል። ከሱ ጋር አለመሆናችን በዚህ ይታወቃል። እግዚአብሔር ቤተሰቦች ምን ችግር አለው? የእናት የአባትን ጉርሻ መቀበር ፍቅርን ያስተሳስራል። የበለጠ ያስተሳስራል። በእውነት ይኸው ለእነሱ እንደምናስብላቸው የምንሰጣቸውም እኮ የእናንተው ነው። እናንተው ናቸው የምትሰጧቸው። የበለጠ ደግሞ ከዛ ከምትበሉት ነገር በተለየ ሁኔታ ስትሰጡ የእናትና የልጅ ትስስር ወይም የወላጅና የልጆች ትስስር የጎላ ይሆናል። ይህን ኢትዮጵያዊ ማንነት አሽቀንጥረን ጥለነዋል። እግዚአብሔር ይመስገን ገጠር አንዳንድ አካባቢ አለ እንጂ አሁን የለም። እና ከዚህ አንጻር የእግዚአብሔር ቤተሰቦች እናንተ ዋናውን ነገር ፈልጉ ነው። ወዝንቱ ይትቤሰከክሙ፣ ሌላው ግን ይጨመርላችኋል። ሌላው እኮ ተራ የሆነ ነገር እኮ ነው እኮ የእግዚአብሔር ቤተሰቦች። ሃይማኖት ለሌላቸውም እኮ ይሰጣል። ቸር ነው እግዚአብሔር በሚያውቀው ቸር ነው እሱ። ለስጋዊው ዓለም ብቻ አይደለም፣ ለስጋዊው ሕይወታችን ፍላጎታችን ብቻ አይደለም እሱን የምንፈልገው። የክርስትና አስተምህሮ ለየት የሚያደርገው ይሄ ነው ከሌሎቹ። እኛ የባንክ አካውንታችን እንዲሞላ አይደለም እሱን የምናመልከው፣ እሱን የምንከተለው፣ ከሱ ጋር የምንውለው፣ ከሱ ጋር የምናድረው፣ እሱን የምናስበው። መኪና ይኖርሃል፣ ቤት ይኖርሃል፣ ምናምን ይሄ ይሞላልሃል። ይሄ የአሕዛብ ነው።
ክርስቶስ ያለው ከዚህ በተቃራኒው ነው። አንትሙ ሰህሱ መንግሥቶ ወጽድቆ፣ እናንተ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላውስ ይጨመራል። ተራ የሆነ ነገር ነው። ይሁን ለአሕዛብም እኮ ያደርጋል። እሱ ያደርጋል። ፀሐይን ያወጣል፣ በጋና ክረምትን ያፈራርቃል፣ ዝናማትን ያዘንባል። ተራ የሆነ ነገር ነው። እሱን እንዲያደርግልን አይደለም ክርስቲያኖች ግን የምናመልከው፣ ከእሱ ጋር የምንሆነው አይደለም። እግዚአብሔር ቤተሰቦች ይሄም ግን ጸሎታችን ቶሎ ተሰምቶ ጉዳያችን አይፈጸምም ማለት አይደለም። ትምህርቴን በተንሻፈፈ ሁኔታ እንዳትረዱብኝ። እግዚአብሔር ይመስገን ይፈጽምልናል። ግን ዓላማው ግን ክርስቲያኖች መፈክራችን፣ ሐሳባችን፣ ሀገራችን በሰማይ ነው ተብሎ ስለተጻፈ ለዚህ ብቻ አይደለም የምናስበው አይደለም። በዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ መድኃኒታችን ኢየሱስ ክርስቶስ ሲያስተምረን እኮ ምንድነው ያለው? ይተግበሩ ለመብል ኃላፊ አላ ዘይነብር ለሕይወት ዘላለም። ለኃላፊው ምግብ ብቻ አትድከሙ፣ ለኃላፊው ምግብ ብቻ አትድከሙ አላ ዘይነብር ለሕይወት ዘላለም፣ ለዘላለማዊው ምግብ እንጂ እሱም ስጋውና ደሙ ነው። እንግዲህ የዮሐንስ ወንጌል ምዕራፍ 6ን ስትመለከቱ ሙሉ ምዕራፉ ስለ ስጋውና ስለ ደሙ ክብር ከሰማይ የወረደ ህብስት እሱን የበላ የዘላለም ሕይወት እንዳለው የሚያሳይ ነው የዮሐንስ ወንጌል። በተለይ ምዕራፍ 6ን ስታዩት ከሱ ጋር የተያያዘ ነው። ይህንን ያለው መድኃኒታችን ኢየሱስ ክርስቶስ እና የእግዚአብሔር ቤተሰቦች አስቀድመን መሻት ያለብን መንግስቱንና ጽድቁን ነው። ይህ ከሆነ አንድ ሁልጊዜም ለምለሞች ልምላሜ የማይለየን እንሆናለን ማለት ነው። ይሄንን መድኃኒታችን ኢየሱስ ክርስቶስ ያለ ባለቤት ሆነብኝ መሰለኝ ማይኮ። ስለዚህ እግዚአብሔር ቤተሰቦች እንዳንተ ዘወትር ለምለሞች እንድንሆን ከፈሳሽ ውሃ ከወንዝ ስር የተተከለች ዛፍ ሆነን እንድንኖር ከማየ ሕይወት ከክርስቶስ መውጣት የለብንም፣ መራቅ የለብንም። ሕይወታችንን ሌላ ደረቅ ቦታ መተከል የለብንም። መድኃኒታችን ኢየሱስ ክርስቶስ የሕይወት ውሃ ይባላል። ሳምራዊቱን ሴት የሕይወትን ውሃ በለመንሽው እሱም የሕይወትን ውሃ በሰጠሽ ነበር ብሎ ነግሯታል። መድኃኒታችን ኢየሱስ ክርስቶስ የሕይወት ውሃ ይባላል። ከዚህ ጋር መጣበቅ መታደል ነው። እግዚአብሔር ይመስገን። አንዱም ይሄ ነው። አሁን ያላችሁበት ሕይወት እግዚአብሔር በሚያውቀው እንደ ቀላል አንየው። ትልቅ ጸጋ ነው። ትልቅ እድል ነው። መታደል ነው። ከቃሉ ጋር ማምሸት፣ ከጠርሙስ አንገት ጋር የሚተናነቅ ስንት አለ በዚህን ሰዓት። ንብላ ወነሰይ የሰመ ንመጉት፣ እንብላ እንጠጣ ደስ ይበለን ትንሽ ፈታ እንበል ሲባባል አዳሜ ሕይወቱን የፈታ ስንት አለ። ማንነቱ የደረቀበት ስንት አለ። እውነተኛውን እውቀት ለማግኘት ተሻጋሪ እውቀት እንዲኖረን ከፈለግን የእግዚአብሔር ቤተሰቦች ከቤቱ አንጥፋ። በ40ና በ80 ቀናችን በዚህች ቅጽረ ቤተ ክርስቲያን ተተክለናል። ተኮላን እሙንቱ ውስተ ቤተ እግዚአብሔር ነቢየ እግዚአብሔር ዳዊት እናንተ በእግዚአብሔር ቤት ተተክላችኋል ተብለናል። ተነቅለን ሌላ ቦታ አንተከል፣ አይጠቅመንም፣ እንደርቃለን። የቅዱሳን አምላክ እግዚአብሔር ለሁላችንም ማስተዋሉን ያድልህም። አነ ውእቱ ሐረገ ወይን
ወአንትሙ አይጹቂሁ የዮሐንስ ወንጌል ምዕራፍ 15 ቁጥር 5 አንተ ቅርንጫፎች ናችሁ፣ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ሎቱ ስብሐት ክብር ምስጋና ለእርሱ ይሁንና መድኃኒታችን ኢየሱስ ክርስቶስ እንዲህ ነው ቤተ ክርስቲያንንና ራሱን የገለጸበት በዚህ አገላለጽ ነው። ቤተ ክርስቲያን ስንል እናንተ ናችሁ፣ እኛው ነን፣ እኛው ክርስቲያኖች ነን። ከግንዱ አንለይ። ሌላው በሶስተኛ ደረጃ የምናነሳው ከባዶነት ስሜት እንድናለን። ከባዶነት ስሜት፣ ከብቸኝነት ስሜት እንድናለን። ሰው ካጠገቡ የሆነ ጠንከር ያለ ቤተሰብ ሲኖር ደስ ይለዋል። ብቸኝነት አይሰማውም አይደለም? አይሰማውም። ከእግዚአብሔር ጋር ያለ ሰውማ ምን ያህል ይሆን? ባዶነት በጭራሽ አይሰማውም። እግዚአብሔር የሌለውስ ባዶ፣ ሕይወቱ ባዶ፣ ውሎ ባዶ፣ አዳሩ ባዶ፣ ሁሌም ባዶ እንደሆነ ነው የሚሰማው። እግዚአብሔር ከኛ ጋር አለ ካልንስ በጭራሽ ሁልጊዜም ልበ ሙሉ ነን። ወለእመኒ ሆርኩ ማእከለ ጽላሎተ ሞት ኢይፈርሆ ለእኩይ እስመ አንተ ምስሌ ነቢየ እግዚአብሔር ዳዊት። በሞት ጥላ ስር እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ክፉን ምን አልልም? ክፉን ምን አልልም? አልፈራም። ሰው ከእግዚአብሔር ጋር በሚሆንበት ጊዜ እንዲህ አይነት ስሜት ይኖረዋል። ምንም ባይኖረው ሁሉ የኔ ነው ይላል። አይነጋ አገኛለሁ ይላል። ተስፋ አለው፣ ተስፋ አለው። ሀብት ካለው ደግሞ ተስፋ ያለው ታላቅ ነው። ሀብት ያለው ሆኖ ተስፋ የሌለው ከሆነ እሱ ሞቷል። ምን ጥቅም አለው? ተስፋ ያለው ምንም የሌለው ይበልጠዋል፣ ይበልጠዋል። ቅዱሳን ያሉት ይሄንን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 10 ላይ አንዳች የሌለን ስንሆን ሁሉ የኛ ነው። ቅዱስ ጳውሎስ ነው ለቆሮንቶስ ምዕመናን ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 10 ላይ ሲጽፍልን አንዳች የለንም ይላል፣ ግን ሁሉ የኛ ነው። ፓራዶክስ ተቃራኒ የሆነ ሐሳብ ነው ይሄ። ነገር ግን ሃይማኖት ላላቸው አካላት ልክ ነው፣ ልክ ነው። እንደ ሥጋ ሲታይ ከሌለ የለም ነው፣ ግን ሁሉ የኛ ነው። ሐሳባቸው ይሄ ነበር የእግዚአብሔር ቤተሰቦች። ሃይማኖት ሲጠነክር እንዲህ አይነት ሆይታ አለው። እግዚአብሔር ከኛ ጋር የለም ብለን ስናስብስ፣ እግዚአብሔር እርቆኛል ብለን ስናስብ የሚከተለው ምንድነው? ተስፋ መቁረጥ፣ ኤሌክትሪክ መጨበጥ፣ ፎቅ ላይ ራስን ወርሮ መጣል፣ ሌላም ሌላም ሌላ፣ ወደ ጠንቋይ ቤት መሄድ፣ ዝሙት አዳሪ መሆን፣ ሌሎችም 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 ይከተላሉ። ተስፋ ቢስ ይሆናል የሰው ልጅ። እግዚአብሔር ከኛ ጋር ከሆነ ግን፣ እኛ ከእግዚአብሔር ጋር ከሆነ ግን የእግዚአብሔር ቤተሰቦች እነዚህ ሐሳቦች የሉም። ቅዱስ ጳውሎስ እንዳለው ነው። አንዳች ነገር የለውም፣ ምንም የለውም። የዚህ ዓለም ሀብት የለውም። አነ ምውት በኀበ ዓለም ወዓለም እኔ ምውት በኀቤ፣ ዓለም በእኔ ዘንድ የሞተች ናት፣ እኔም በዓለም ዘንድ የሞትሁ ነኝ ብለዋል። ይሄ ነው የሚለው ነገር የለም። መንፈስ እግዚአብሔር አድሮበታል። የማስተማር ጸጋ አድሎታል። ጸጋው ሀብቱ ይሄ ነው፣ ይሄ ነው። ለሰዎች ጥገኛ ላለመሆን ደግሞ ያችንን እየሰራ ራሱን እየረዳ ይኖራል። ለነገ የሚለው የለም። ራሱን መርዳት ብቻ ሳይሆን ድሆችንም ይረዳል። ከሚሰፋት ነገር፣ ከሚያዘጋጃት ነገር ከመ ኢይክብድ ላዕሌክሙ ይላል። በእናንተ እንዳልከብድባችሁ። ምን ማለት ነው? አምጡ ብዬ እንዳላሳቅቃችሁ፣ ይሄ ያስፈልገኛል፣ ይሄ ያስፈልገኛል
እንዳልላችሁ ይላል ቅዱስ ጳውሎስ። በዚህ አይነት ህይወት ነው የሚኖረው፣ ግን ሁሉ የእኛ ነው ይላል። ይህን አይነት አስተሳሰብ የሚገኘው እግዚአብሔር ከእኛ ጋር ሲሆን እኛም ከእግዚአብሔር ጋር ስንሆን ነው። ነገ እሰራለሁ፣ ከዜሮ ተነስቼ የማልደርስበት ቦታ የለም እንድንል የሚያደርገን ማን ነው ስንል ከእግዚአብሔር ጋር ስንሆን፣ እግዚአብሔርን ፊት ለፊታችን ስናይ ነው የእግዚአብሔር ቤተሰቦች። ስለዚህ ከዚህ አንጻር ራሳችንን ማየት ያስፈልጋል። ከእግዚአብሔር ጋር ነይ ወይ? የባዶነት ስሜትስ የለብኝም ወይ የሚለውን ነገር ልናስብ ልናስታውስ ያስፈልጋል። እንደ መጨረሻ የምናየው ካለን ሰዓት አንጻር የመጨረሻው መንግስቱን ጽድቁን ለመውረስ ነው። ከሱ ጋር የምንኖረው የባዶነት ስሜት ቢሰማን ምንም ችግር ላይኖረው ይችላል። የመጨረሻዋ ግን ምንድናት? መንግስቱንና ጽድቁን ለመውረስ ነው። የእግዚአብሔር ቤተሰቦች ከሱ ጋር የምንኖረው ሌላ ነገር የለውም። የሺህ ፍልጥ ማሰሪያው ልጥ ማጠቃለያው መንግስቱንና ጽድቁን ለመውረስ ነው። ከዚህ አንጻር እንዴት ይወረሳል? ከእርሱ ጋር በመኖር ነው። ከእርሱ ጋር በመዋል ከእርሱ ጋር በማደር በምንውልበት በምናድርበት ሰዓት መሰናክሎቹ ቢገጥሙን ሁር ወአፍትን ርእሰከ ለካህን፣ ሄድ ራስህን ለካህን አሳይ፣ ለካህን አስመርምር ንስሐ መግባት ነው። በማቴዎስ ወንጌል ምዕራፍ 8 ቁጥር 5 ላይ የተጻፈው ቃል ይሄን ዘወትር ፍጹም ሆነን እንኖራለን ማለት ነው ወይ የሚለው ሐሳብ በውስጣችን እንዳያደር። በአንድም በሌላም መውደቅ መነሳት ሊኖር ይችላል። ግን ወንጌል ሕግ መሲሐዊት ተራይራት በክርስቶስ ይላል። ቸር ሕግ ናት ወንጌል። ደግ ሕግ ትባላለች። ደግነቷም 10 ጊዜ 20 ጊዜ 70 ጊዜ ቢያጠፉ ያንን ጥፋት መተው ብቻ ሳይሆን ይብለከ እስከ ስብ አላ 70 በበስብ 490 ከዛም በላይ ይቅር የሚል አምላክን እያሰቡ ዘወትር ራስን በንስሐ እያስተካከሉ ልብስን እያጠቡ ከንጹህ ክርስቶስ ጋር መኖር ከኛ የእግዚአብሔር ቤተሰቦች። ስለዚህ ከቃሉ መለየት የለብንም፣ ከቤተ እግዚአብሔር መራቅ የለብንም። ባለ 50 እንዲያው ዝም ብለን እንደ ልብ የምንሆንበት ወቅት አይደለም። ክርስቲያን ሁሌም ክርስቲያን ነው። ያንን መዘንጋት የለብንም። የእግዚአብሔር ቤተሰቦች መዘንጋት የለብንም። ወሃሉ በእንቲአየ በእኔ ኑሮ የዮሐንስ ወንጌል ምዕራፍ 15 ከቁጥር 4 ጀምረን የምናገኘው የእግዚአብሔር ቃል ነው። የእግዚአብሔር ቤተሰቦች ቃል የሚነገረን እኛ እንድናፈራ ነው፣ ለፍሬ እንድንበቃ ነው። ሁልጊዜም ከእሱ ጋር እንዋል፣ ከእርሱ ጋር እንደር። የቤተ ክርስቲያን የዘወትር ትምህርቷ ይሄው ነው። ዓላማችንም ምእመናን ከክርስቶስ ክርስቶስ ከምእመናን ጋር አንድ ላይ ተዋህደው እንዲኖሩ ማድረግ ነው። የቤተ ክርስቲያን ተልእኮዋ ይሄ ነው። ሌላ የለም። ስለሆነ ሁሌም ከእግዚአብሔር ጋር ልኖር ያስፈልጋል። ጥቅሙም ለእኛ ነው። ጥቅሞችንም የዘረዘርኋቸው ብቻ ሳይሆኑ ሌሎችም አሉን። የቅዱሳን አምላክ እግዚአብሔር የተባረከውን በልባችን ይጻፍልን። ከርሱ ጋር ኑረን ከርሱ የኖሩ ቅዱሳን ያገኙትን ዋጋ እንድናገኝ ለሁላችንም ይፍቀድልን። ድንግል እናታችን አማላጅነቷ አይለየን። ባለ ልደቷን አክብረናል። ከባለ ልደቷ የሚገኘውን ጸጋ ለሁላችንም ያድለን። ከበዓላቶቿ ሁሉ የትኛውን ባልሽን ትወጂዋለሽ ተብላ በተጠየቅ እመቤታችን ቅድስት ድንግል ማርያም ባለ ልደቴን እወደዋለሁ፣ ለመውደድ ሁሉንም እወደዋለሁ፣ ግን የተወለድሁበትን ቀን እወደዋለሁ። ለምን?
እናት አባቶቼ ከቤተ መቅደስ ተገልለው ኃጢአተኞች ናችሁ መባችሁን አንቀበልም ተብለው ተገፍተው ሲኖሩ በእኔ ምክንያት የቤተ መቅደስ ሰው የእግዚአብሔር ሰዎች ተብለው ከምእመናን ተደርበውና አንድ ሆነዋልና በዚህ ምክንያት ዕለት እወደዋለሁ ብላ ተናግራለችና ትላንት ያከበርነው ታላቅ በዓል ነው። ዛሬም ያው ማግስት ያው በዓሏ ነው። የቅዱሳን አምላክ እግዚአብሔር ከበዓሉ ረድኤት በረከት ያሳትፈን፣ የሰማነውን በልቦናችን ይጻፍልን፣ ይቆየን። ያስተማረን ለውለ እግዚአብሔር ስሙ እና ምስጋና ይሁን። ዮሐንስ ወንጌል ምዕራፍ 15 ቁጥር 4 ወሃለው በእንቲአየ በእኔ ኑሩ እኔም በእናንተ እኖራለሁ በሚል ኃይለ ቃል ላይ ተነስተው ያስተማሩንን መጋቢ ሐዲስ ተስፋ ሚካኤልን እግዚአብሔር የሕይወትን ቃል ያሰማልን፣ እግዚአብሔር ይስጥልን፣ በእድሜ በጤና ይጠብቀልን። እኔና እናንተም ደግሞ ሰሚዎች ሳንሆን የሰማነውን አውቀን ተረድተን ወደ ተግባር ለውጠን ከክርስቶስ ጋር እንድንኖር እሱም ደግሞ በእኛ እንዲኖርና የመንግስቱ ወራሾች እንድንሆን የእግዚአብሔር ቅዱስ ፈቃዱ ይሁን።